It's on here now. The goalkeeper's beat, and South Africa have done Shagger Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለእናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። ሊጀመር ነው። በይና ጀምሪ እስኪ። ምንድን ነው ኤክሳይትመንት አለ በደንብ ክረምቱ ደበረን ማለት እንችላለን? አይ እንደውም በጣም ብዙ ነገሮች የነበሩበት ነው። የዚህ የዓለም ዋንጫው ጉዳይ ትልቅ ትኩረት ወስዶ ስለነበረ እግር ኳስም ስንመለከት ከጀርባ ያሉ እግር ኳስን የተመለከቱ ትልልቅ ወሬዎችም የነበሩበት ስለነበር ብዙ ከፉክክር ከውድድር የመራቅ ስሜት አልነበረንም፣ ረጅም አልነበረም። እንደገና ከዝውውር ጋራም በተያያዘ ብዙ ስሜት የሚወስዱ ትኩረት የሚሹ ነጥቦችም የነበሩበት ስለሆነ ያን ያክል የመነጠል ስሜት አልተሰማኝም። እኔ ግን ያው የ2026-27 የውድድር ዓመት የእንግሊዝ ፕሪሚየር ሊግ ጅማሮ ላይ መገኘታችን ደግሞ በጣም ደስ የሚል ስሜት አለው። ያ ስሜት ደግሞ እንግዲህ የበለጠ እየተቃረብን ስንሄድ ከፉክክሩ ክለቦች ራሳቸውን ካጠናከሩበት ሁኔታ ጋር አያይዘን ስንመለከተው ጠንከር ያለ ነገር እንደምናይ ተስፋ ይሰጠናል። ለማንኛውም የፕሪሚየር ሊግ ውድድር ከመጀመሩ አስቀድሞ ደግሞ የኮሚኒቲ ሺልድ ጨዋታ እሁድ ይደረጋል። ይሄ እሁድ የሚደረገው ጨዋታ አርሰናልን ከማንቸስተር ሲቲ ጋራ የሚያገናኝ ነው። ያው ብዙ ጊዜ እንደሚባለው የውድድር ዓመቱ መጋረጃ መግለጫ ነው እና ይሄኛውን ፉክክር እንዴት ባለ መንገድ ትረዱታላችሁ ወይንም ትጠብቁታላችሁ ብለን አድማጮችም አስተያየት ቢሰጡበት በጣም ደስ ይለኛል። እኔ ብዙ አዳዲስ ነገሮች የምንመለከትበት ሊሆን ይችላል። አንድ ሁለተኛ ደግሞ ይህንን ውድድር ማሸነፍ ወይንም ደግሞ መሸነፍ ክለቦቹ በሊጉ ላይ ስለሚኖራቸው ቀጣይ ፐርፎርማንስ የሚገልጸው ነገር አለ ወይ? ይሄም አንድ ጥያቄ ተደርጎ እየተነሳ ነው። እዛ ላይ እንነጋገራለን። በማንቸስተር ሲቲ በኩል ያሉት አዳዲስ ነገሮች ምንድን ናቸው፣ በአርሰናልስ በኩል ያሉት አዳዲስ ነገሮች ምንድን ናቸው የሚለውን እናወራበታለን። ስለዚህ ምን ትጠብቃለህ ከሚለው ብንነሳ ደስ ይለኛል። ማለት እኔ የምጠብቀው አሁን በዚህ ጨዋታ ላይ ያን ያህል የቁም ነገር ትኩረት የለኝም የእውነት ለመናገር ግን ጉጉት ግን አለኝ። የጉጉቴ ምንድን ነው? አይ ዋንት ቱ ሲ የማሬስካስ ካለፉት ወዳጅነት ጨዋታዎች ይልቅ ልትል ቤት ሲሪየስ ነው በምለው ውድድር ላይ ምን ሊያሳይ ይችላል? ማሬስካ፣ ማንቸስተር ሲቲ፣ ኤሊየት አንደርሰን አዳዲስ ሀሳቦች ካሉ የበለጠና የእውነት የሆነውን ወይም ወደ እውነት የቀረበውን ፍንጭ የምናገኝበት ይመስለኛል። የመጀመሪያው ነገር እሱ ነው። ኮሚዩኒቲ ሺልድን ለምሳሌ አንዳንዶች ዋንጫ ያሸነፉትን ዋንጫ ሲቆጥሩ ኮሚዩኒቲ ሺልድ ከተቆጠረ እያሉ ነው አስተያየት የሚሰጡት። ሞሪኒዮ ደግሞ ይከራከራሉ፣ መቆጠር አለበት ይላሉ አሸንፈው ስለሚያውቁ። አንዳንዶች ደግሞ ኖ የለም ኮሚዩኒቲ ሺልድን ሲሪየስሊ መውሰድ በጣም ያስቸግራል። እንደ አንድ የውድድር ዓመት መዳረሻ የሚደረግ ውድድር የእንግሊዝ አሸናፊዎች አሸናፊ በው በሌላ መንገድ ግን ሞሮፍ አላማው ለህብረተሰቡ መድረስ ነው። ኮሚዩኒቲ ሺልድ የተባለው ቻሪቲ ሺልድ ይባል ነበረ በፊት። እንደዚህ አይነት ስሞች የተሰጡት አላማው ከእግር ኳሳዊ ፉክክርና ከማን ይልቅ ማን ጎበዝ ነው የሚለው ምናምን ከማሳየት ይልቅ ይህንን ለህብረተሰቡ መድረስ ለሚገባቸው ሰዎች ለመድረስ ሲባል የሚዘጋጅ የውድድር አይነት ነው። ግን ይሄ በማሬስካ በኩል እስቲ እኔ የምላቸው ነገሮች አሉ። አሁን ማሬስካ ጋር አብሮ መስራት ለምሳሌ ፊል ፎደን ኮንትራቱን በሚያራዝምበት ጊዜ ሲጠየቅ እኔ ጋርዲዮላ ከሄደ በኋላ የማንቸስተር ሲቲ አሰልጣኝ ሆኖ ማሬስካ ስለሆነ በጣም ደስ ይለኛል አለ።
ለምንድነው ደስ የሚለው? አብረው ሰርተዋል። ለምንድነው ደስ የሚለው? ተጫዋቾችን የሚረዳበት መጠን በጣም ደስ ይለኛል። ለምንድነው ደስ የሚለው? ከተጫዋቾች ሀይሊ ዲማንድ የሚያደርግ አሰልጣኝ ነው። ስለዚህ ዲማንድ ያደርጋል፣ ሀሳቦች አሉት። ከዛ በተጨማሪ ከተጫዋቾች ጋር ያለው ኢንተራክሽን ያለው ቅርርብ ተጫዋቾች 100% ለዚህ አሰልጣኝ አቅማቸውን ለመስጠት የሚያግዛቸውና የሚረዳቸው ነው እና ብዙም አስቸጋሪ የሚያለፋ የሚባል የሽግግር ጊዜ ይኖራል ተብሎ አይጠበቅም ብለው ያስባሉ። ከጋርዲዮላ ወደ ማሬስካ የሚበርድ ጉብዝና አለው የማንቸስተር ሲቲ ቤት። ይሄ ነው እኔ ማየት የምፈልገው እኮ በቃ ሌላ አይደል። በኮሚዩኒቲ ሽልዱ ፍንጩን ነው የማየው። 2026-27 ላይ የምሩን ነው የምናየው። ምንድነው ጥያቄያችን? ማንቸስተር ሲቲ ቤት የሚበርድ ጉብዝና አለ ወይ? በጋርዲዮላ መሄድ ከጋርዲዮላ መሄድ በኋላ ማንቸስተር ሲቲ አሸናፊነቱ ዝም ብሎ የሚቀጥል ከሆነ ማሬስካን አለማድነቅ አይቻልም። ልክ ማን ዩናይትድ ከፈርጉሰን ጋር ከተለያየ በኋላ ፈርጊ ሪታየር ካደረጉ በኋላ የፕሪሚየር ሊግ የሚባል ድል እስካሁን ድረስ ዩናይትድ ማስመዝገብ እንዳልቻለው አይነት የሚሆን ከሆነ ዛስ ዋት ዊ ኮል የኢምፓክቱ የጋርዲዮላ ምናምን የምንለው አይነት ይመጣል ማለት ነው። አንዳንዶች ፈርጉሰንን ይወቅሳሉ እኮ። የሚወቅሱት ምንድን ነው? ኦልሞስት የሞተ ቡድን ጥለውላቸውን ሄዱት ለተተኪዎቻቸው ይላሉ። በዚህ ሀሳብ እስማማል ነው። ፐርፐዝሊ እየተደረገ ነው ብዬ ግን አላምንም። በዚህ ሀሳብ የምስማማው በ2012-13 የውድድር ዓመት ማንቸስተር ዩናይትድ የፕሪሚየር ሊጉ ሻምፒዮን ሲሆን የነበረውን ስብስብ ስትመለከች ጎበዞቹ እየበቃቸው የነበረበት ጊዜ፣ አንዳንዶቹ እንዴት ግን የማን ዩናይትድ ተጫዋች ሆኑ የምትያቸው ሆነው ማንቸስተር ዩናይትድ ሊጉን በሻምፒዮንነት አጠናቀቀ። ፈርጉሰን ወጡ። ከዛ በኋላ ዴቪድ ሞይስ ራሱ የሰራው ስህተት ቢኖርም ከዛ በኋላ ማንቸስተር ዩናይትድን ለማስተካከል የተሄደው የቡድን ግንባታ እና ቡድኑን መልሶ ጠንካራ አድርጎ ለመስራት ይወሰኑ የነበሩት ውሳኔዎች የራሳቸው የሆነ ስህተት የነበራቸው ቢሆንም የፈርጉሰን መልቀቅ እና የማንቸስተር ዩናይትድ ከሳቸው መልቀቅ በኋላ ድል ለማድረግ መቸገር ግን የማይተሳሰር አይደለም። ሲቲ ጋስ እንደዚህ ይሆናል ወይ ነው ምልሽ። ጋርዲዮላ ምን አይነት ቡድን እንዳሳየ ምን ያህል የፕሪሚየር ሊጉን ዶሚኔሽን ሙሉ በሙሉ ወደ ማንቸስተር ሲቲ እንዲዞር እንዳደረገ ይነውት በጣም በተደጋጋሚ ሲቲ ነው ምንል። ስለዚህ አሁን ይሄንን ለማየት ነው የምጓጓው። ምን ያህል ያጓጓል ያልሽ ማለት ነው። የብዙዎች ግምት አርሰናል በዚህም የውድድር ዓመት የፕሪሚየር ሊጉን ዋንጫ ያሸንፋል፣ ባክ ቱ ባክ ሻምፒዮን ይሆናል። የዚህ የባክ ቱ ባክ ሻምፒዮን የመሆን ጉዳይ ሲነሳ አሁንም ፍንጩን ማየት እንፈልጋለን። እኔ ከዚህ በፊት ሲሸነፍ በፕሪሲዝን ጨዋታዎች ላይ ከኮሞም ጋቻ ሲወጣ እያሸነፈ አልነበረም እኮ አርሰናል ፕሪሲዝኑን 2 ተሸነፈ፣ አንዱን አቻ ወጣ፣ ሲወጣ ደግሞ እንደገና በመለያ ዓመት አሸነፈ ምናምን ነው። ይሄ ዝም ብሎ የሚያሸንፈው አርሰናል ሄደ ያሰጋል እንዴ ምናምን የሚለው የሐሳብ ዥዋዥዌ ውስጥ አልከተተኝም። እኔ ፕሪሲዝንን የምረዳበት መንገድ ሌላ ስለሆነ በፕሪሲዝን ላይ ያየናቸው አንዳንድ የአርሰናል ተጫዋቾች በዋናው የውድድር ዓመት የአርሰናል ሆነው የማይቀጥሉ ሊሆኑ ይችላሉ። ስለ መቀጠል አለመቀጠላቸው እርግጠኛ ያልሆናቸው ተጫዋቾች ሁሉ እዛ ቡድን ውስጥ አሉ። ለምሳሌ አሁን ስኬሊ፣ ለምሳሌ አሁን ጋብርኤል ሱስ፣ ለምሳሌ አሁን ማርቲኔሊ፣ ለምሳሌ እያልሽ ብትሄጂ እነዚህ ተጫዋቾች እውነት ከአርሰናል ጋር ይቀጥላሉ ወይስ አርሰናል ፋይናሊ በእነዚህ ተጫዋቾች ላይ የማሰናበት እና ደግሞ እነሱን የሚተኩ ተጫዋቾችን ያመጣል የሚል ነገር አለን። ስለዚህ አርሰናል ካለፉት የፕሪሲዝን ጨዋታዎች ላይ ከታየው እንቅስቃሴ እና ከተመዘገበው ውጤት ይልቅ እሁድ በሚደረገው ጨዋታ ላይ የተሻለውን አርሰናል የምሩን ወደ ሜዳ የሚገባውን አርሰናል እናያለን። ነገር ግን በአንዴ ፐርፌክሽን አልጠብቅም። ምክንያቱም ለብዙ ዓመታት አንድ ሲዝን አልቆ ሌላኛው ሲዝን ሲጀመር እንዳየ ሰው የሲዝኖች የመጀመሪያ ጊዜ ተጫዋቾች ገናነት ይታይባቸዋል፣ ጎበዞቹም ጭምር። ስለዚህ ኤኒቲንግ ካን ሃፕን። ግን ስለ አርሰናልም የምር የሆነውን ፍንጭ የምጠብቅበት ስለ ሲቲና ማሬስካም ደግሞ ምንድን ነው ሀሳባቸው ፍንጭ ይሰጣል የማይበት ይሆናል ብዬ ስለማስብ በዚህ መንገድ እጓጓለሁ። ማን ያሸንፍ ይሆን ይለያል ዛሬ ምናምን። ግን አይ እንደዛ አይደለም። እኔም የምረዳው እንደዛ ነው። እኔም ጥሩ ፍክክር እንደሚደረግ ሁለቱም ማንቸስተር ሲቲም አርሰናልም ጨዋታውን ለማሸነፍ የሚችሉትን ነገር እንደሚያደርጉ ጠብቃለሁ። ግን
እዚህ ጨዋታ ላይ የሚመዘገበው ውጤት ማንም ቢያሸንፍ፣ አርሰናልን ቢያሸንፍ፣ ማንቸስተር ሲቲም ቢያሸንፍ ወይንም አርሰናልን ቢሸንፍ፣ ማንቸስተር ሲቲም ቢሸንፍ የውድድር ዓመቱን በተመለከተ በቃ ሙሉ ምስል የሚሰጥ ነው። ወይኔ ዘንድሮ ማንቸስተር ሲቲ ወይኔ ዘንድሮ አርሰናል የሚያስብል ነገር ግን ይሰጠናል ብዬ ግን እንደዛ አልረዳውም። ያችን ፉክክር ሁለቱም በተሻለ መንገድ ያደርጋሉ። ያው የውድድር ዓመቱን በጥሩ መንፈስ መጀመር ተቆጠረም አልተቆጠረም ኖሮህ ባይቆጠር ይሻላል ሳይኖርህ ከማይቆጠር ኮሚኒቲ ሺልድ መቼም እና የራሱን የሆነ ትልቅ እንግዲህ ትርጉም ለመስጠት እና ጨዋታውን አሸንፎ ለመውጣት ጥረት የሚያደርጉበት ነው። ይዘናጋሉ፣ እንደ ወዳጅነት ጨዋታ ያዩታል ብዬ መረዳው አይደለም። እንዳልከው ግን በማንቸስተር ሲቲም በኩል ያሉትን አዳዲስ ነገሮች በተሻለ መንገድ ለመረዳት የሚያስችሉ ፍንጮችን እናይበታለን። ለምሳሌ ማንቸስተር ሲቲ ላይ ከሚነሱት ነገሮች መካከል አንደኛው የፔፕ ጋርዲዮላ አለመኖር እንዳለ ሆኖ ግን ሌሎች ደግሞ መሪ የሚባሉ ተጫዋቾችም ከማንቸስተር ሲቲ ጋር እኮ የሉም። በዚህ የውድድር ዓመት በእድሜ እንደገና በጨዋታ ልምድም ጥሩ ደረጃ ላይ የነበሩ ምንወዳቸው ምናደንቃቸው ተጫዋቾች ሲልቫ የለም፣ ወደ ሪያል ማድሪድ ሄደዋል። ስቶንስ የለም። የእነዚህን ተጫዋቾች ልምድ አለማግኘት ለማንቸስተር ሲቲ የራሱ የሆነ ክፍተት ይኖረዋል ተብሎ ነው የሚጠበቀው። እንደገና ሮድሪ በማንቸስተር ሲቲ ይቆይ አይቆይ አይታወቅም። ቆየም አልቆየም ግን እዚህ ጨዋታ ላይ የለም፣ ያው የተጎዳ ተጫዋች ስለሆነ። ስለዚህ እንደነዚህ አይነት የመሪነት ኳሊቲ ያላቸው ልምድ ያላቸው ተጫዋቾች የሉም። እንደገና አዲስ አሰልጣኝ ማሬስካ ነው ፔፕ ጋርዲዮላን የተካው። እነዚህ ነገሮች የራሳቸውን የሆነ ክፍተት ይፈጥሩ ይሆን በውድድር ዓመቱ ላይ? አዳዲሶቹ ተጫዋቾችስ ደግሞ ትልቅ ምስክርነት የተሰጣቸው እንደ ኤሊየት አንደርሰን ያሉ ተጫዋቾች እንደተጠበቀው ፐርፎርም ያደርጋሉ ወይ፣ ያንን ኃላፊነት ይሸከማሉ ወይ የሚለውን የምናይበት ጊዜ ሊሆን ይችላል። ያንን በተወሰነ መንገድ ፍንጭ የሚሰጥ ሊሆን ይችላል። በአርሰናልም በኩል ያሉ ክፍተቶች በተደጋጋሚ እየተገለጹ ነው። በተለይ ተጫዋች በማስፈረም በኩል ያሉትን መዘናጋቶች አሁን ደጋፊዎች እየወደዱት አይመስለኝም። አርሰናል ተጫዋች ማስፈረም አለበት። የተሻለውን እድል አጋጣሚና ተጫዋች ካገኘ ያስፈርማል። ግን ደግሞ ማስፈረም ግዴታ አይደለም የሚል አስተያየት ከሰጠ በኋላ አርቴታ የደጋፊዎች ስሜት ስጋት ውስጥ እንደወደቀ የተረዳሁባቸው አጋጣሚዎች አሉ። እንዴ ዝም ሊሉ ነው እንዴ የሚል እንደገና አሁን ባሉት ተጫዋቾች የመተካት ነገር ኢዜ እኮ እዛ ቦታ ላይ ጥሩ ይጫወታል፣ ዞሊስ እኮ በጣም አስመስክሯል በፕሬሲዝኑ። እንደነዚህ አይነት አስተያየቶች እየተሰጡ ስለሆነ በዛ መስመር ላይ እንግዲህ አሁን የሚጫወቱት ተጫዋቾች ለምሳሌ ማርቲኔሊም ተሰልፎ ቢገባ በደህና መንገድ ሊወጣው ይችላል። ዞሊስም በደንብ ጥሩ አድርጎ ሊወጣው ይችላል የዕለቱን ጨዋታ። ግን ስለ አንድ የኮሚኒቲ ሺልድ ዕለታዊ ጨዋታ ብቻ አይደለም ምንነጋገረው። አመቱን በሙሉ አገልግሎት እየሰጡ ስለሚቀጥሉ ተጫዋቾች ስለሆነ ያልፈረሙ ተጫዋቾች ቦታ ላይ ያለው ክፍተት እንዴት ነው የሚለውንም በተወሰነ መንገድ ለመረዳት የሚያስችል ሊሆን ይችላል ብዬ ነው የምጠብቀው። ግን በጨዋታው ላይ ቅድም ያልኩት ነገር ነው የሚሰማኝ። ለማሸነፍ ወደ ኋላ የሚሉበት ጨዋታ አይደለም። በጣም ተዘናግተው ይገባሉ ብዬ አልጠብቅም። ግን እዛ ጨዋታ ላይ የሚመዘገበው ማንኛውም ውጤት ሙሉ ለሙሉ ስለ ቡድኑ ስለ አርሰናል የሚሆን ስለ ማንቸስተር ሲቲ የውድድር አመት ፍንትው ያለ ጥርት ያለ መረጃ ይሰጠናል ብዬ ለመናገር ግን እቸገራለሁ። እሺ፣ በጣም አሪፍ። ግን ስለ ኮሚዩኒቲ ሺልድ አንዳንድ ነጥቦችን ታሪካዊ ዳራ ይህኛው ቆምሯል ብለህ እስቲ እውቀት ማሾፊያ ሲሆን ነው በጣም አለዋቁስ ከባድ። ስለዚህ ንገረን እንጂ ካላሾፍሽብኝ ነው። አላሾፍ። እሺ፣ ለማንኛውም የኮሚዩኒቲ ሺልድን በተመለከተ ማነሳቸው እነዚህን ነገሮች መልሰው ጥያቄ ሆነው መልሰው አሁን ሊጉም ሊጀመር ስለሆነ በጣም የሚያማምሩትን ማሊያዎች መሸለሚያችን ሊሆኑ ይችላሉ። ስለ ኳሱ አወራን። ስለ ውድድሩ ደግሞ የተወሰኑ ነጥቦችን ስናነሳ ኮሚዩኒቲ ሺልድ የሚባለው ውድድር 118 ዓመቱ ነው።
118 ዓመት ሞልቶታል። ከዚህ በፊት የነበረው የቻሪቲ ሺልድ ተብሎ ይጠራ ነበረ። ስለዚህ በአሁን 118 ዓመት የሞላው አንጋፋ የሚባል ውድድር አይነት መሆኑን ማንሳት ያስፈልጋል። ከዛ በተጨማሪ እንግዲህ አሁን የፊታችን እሁድ ማለትም ከነገ በስቲያ የሚደረገው የኮሚዩኒቲ ሺልድ ጨዋታ 104ኛው የኮሚዩኒቲ ሺልድ ጨዋታ መሆኑንም ማንሳት ያስፈልጋል። ኮሚዩኒቲ ሺልድ 104 ዓመቱ አይደለም 118 ዓመቱ ነው። ውድድሩ ለምን 104 ዓመት ሆነ ከተባለ መሀል ላይ ሳይደረግ የተዘለለባቸው ጊዜያቶች ዓመታት ስለነበሩ ነው። በተለያየ ምክንያት ኮሚዩኒቲ ሺልድ የሚባለውን ውድድር በጣም ብዙ ጊዜ በማሸነፍ ባለታሪክ ማን ይመስልሻል? ማንቸስተር ዩናይትድ ባለታሪክ ነው። 21 ጊዜ የኮሚዩኒቲ ሺልድ ዋንጫዎችን አሸንፏል። እንግዲህ ደግሞ ሰክሰስፉል ክለብ የሚባለው በዚህ የውድድር አይነት ማን ዩናይትድ ነው። ከዛ በተጨማሪ ግን አንዳንድ ሀቆች ትንሽ የማስገረም ባህሪ ያላቸው 104 ጊዜ ተደርጓል ካልን 11 ጊዜ ግን ዋንጫውን ሁለቱም ክለቦች አሸንፈዋል። በቃ ካላስገረመሽ እኮ በቃ ገባል እያልኩሽ ያለው ተጋጣሚዎቹ ሁለቱም አሸንፈዋል። ለምሳሌ አሁን እሁድ አርሰናል ከማንቸስተር ሲቲ ነው የሚጫወቱት። ያሸነፈ ነው ዋንጫ የሚወስደው 104 ጊዜ ተደርጓል አልኩሽ። ከነዛ ውስጥ 11 ጊዜ ግን አርሰናልም ማንቸስተር ሲቲ ከ90 ደቂቃ ጨዋታ በኋላ ማለቅ አንተ ሁለታችሁም ዋንጫውን ሰጡ ተብለው ለሁለቱም ተሸልመው ያውቃሉ ነው ተሸናነፉ። አቻ ሲወጡ ድሮ ለሁለቱም ዋንጫ ሰጧቸው ነበር የሚባለው። ዓለም ፋራ እያለ አሁን በ90 ደቂቃ አቻ ቢያልቅ ቀጥታ ወደ ፔናልቲ ሹት ነው። ከነዚህ በጣም አስገራሚ የሚባሉት ዋንጫ መጋራቶች ሁለቱም እንዳሸናፊ ከተቆጠሩ ክለቦች መካከል አንደኛው በጣም ሪሰንትሊም እንደዛ ተደርጎ ያውቃል። በ1993 ማንቸስተር ዩናይትድና አርሰናል ጨዋታቸውን 2-2 ጨረሱ። ሁለቱም ዋንጫውን ተሸለሙ። 1993 ማለት ነው። እኔ እንዳስገረመኝ ካስገረማችሁ ብዬ ነው። ከዛ ፔናልቲ ሹታውት ከቅርብ ጊዜ በተለይ ከ1993 ወዲህ ነው የተጀመረው። ከዛ በኋላ ያሉትን ነገሮች ደግሞ ስንመለከት ኮሚዩኒቲ ሺልድ ሲባል ብዙ ሰው ውድድሩ ዌምብሌ ላይ እንደሚደረግ ነው አሲዩም የሚያደርገው። ግን ዌምብሌ ላይ ብቻ አይደለም። እስካሁን ድረስ በ18 የተለያዩ ስቴዲየሞች የኮሚዩኒቲ ሺልድ ጨዋታ ተደርጎ ያውቃል። እነዚህ ስቴዲየሞች መካከል አንደኛው ለምሳሌ በዌልስ ተደርጎ ያውቃል። በስታንፎርድ ብሪጅ፣ በአንፊልድ፣ በኤላንድ ሮድ፣ ቪላ ፓርኪንግ፣ ፓወር ስቴዲየም፣ ካርዲፍ ፕሪንሲፓሊቲ ስቴዲየም፣ እነዚህ ሁሉ የኮሚዩኒቲ ሺልድ ጨዋታዎችን አስተናግደው የሚያውቁ ናቸው። በተለይ ደግሞ ዌምብሌ ስቴዲየም እድሳት ላይ በነበረበት ጊዜ ከ2001 እስከ 2006 ውድድሩን በማዘጋጀት እንግዲህ ሚሊኒየም ስቴዲየም በጣም ትልቅ አስተዋጽኦ ነበረው ተብሎ ነው የሚነሳው። አርሰናል እና አርቴታ በጣም ጥሩ ታሪክ አላቸው። ከኮሚዩኒቲ ሺልድ ጋር ደጋግመው አሸንፈውታል። አርቴታም ከዚህ በፊት ባለድል ሆኖበት የሚያውቅ ውድድር ነው የምንለው። ዘንድሮ የ2026 ዌምብሌ ላይ አይደረግም። ልክ ከዚህ በፊት አጋጥሞ እንደሚያውቀው ማለት ነው። እንግዲህ የፕሮግራም መጣበብ ሌላም ፕሮግራም ስለሚያከናውን በዌምብሌ ስቴዲየም ኮሚዩኒቲ ሺልድን ወደ ካርዲፍ ስቴዲየም ነው ያደረጉት። እንግዲህ ከ20 ዓመት በኋላ እንደገና ከዌምብሌ ስቴዲየም ውጪ ለመጀመሪያ ጊዜ እሁድ አርሰናልና ማንቸስተር ሲቲ ሲጫወቱ የኮሚዩኒቲ ሺልዱ ጨዋታ ከዌምብሌ ስቴዲየም የሚወጣው ከ20 ዓመት በኋላ ይሆናል። ካርዲፍ ላይ የሚደረግ ነው የሚሆነው። ስለዚህም ይሄም ከ2006 በኋላ ለመጀመሪያ ጊዜ በካርዲፍ የሁለቱ ጨዋታ ይከናወናል ማለት ነው። አርሰናል እንግዲህ በዚህ የውድድር ሂደት ላይ የሚገባው የፕሪሚየር ሊጉ ሻምፒዮን ስለሆነ ነው። ከ22 ዓመት በኋላ የአርሰናል ደጋፊዎች ጮቤ የረገጡበት በክብር አንገታቸው ቀና ያደረጉበት ሁሉም ማሊያ ስካርፍ ለብሰው ታይተዋል። በአዲስ አበባም ደማቅ የሆኑ ስነ ስርዓቶች ነበሩ ኮንሰርቱን ጨምሮ። ስለዚህ ያንን ድል በማሸነፉ ምክንያት ነው የገባው። ማንቸስተር ሲቲ ደግሞ ሁላችንም እንደምናውቀው የኤፍኤ ካፕ አሸናፊ ስለነበረ ነው። ኤንዞ ማሬስካ የመጀመሪያው ኮምፒቲቲቭ ጌም ነው በማንቸስተር ሲቲ ዋና አሰልጣኝነት የሚያደርገው ማለት ነው። እንግዲህ ይህንን ያህል በኮሚዩኒቲ ሺልዱ ዙሪያ የተወሰኑ ነጥቦችን አንስተናል ነው ምንለው። እሺ፣ ስለ ጨዋታው ደግሞ አድማጮቻችን የሚሰጡንን አስተያየት አለፍ አለፍ እያለን እንመለከታለን። እንዳልከው በካርዲፍ ስቴዲየም ነው የሚደረገው። በዋናነት ደግሞ የዌምብሌ ስቴዲየም የኮንሰርት ዘ ዊኬንድ የሚያቀርበው ኮንሰርት ስላለ
ያ ቀድሞ ስኬጁል የተደረገ ስለሆነ ምንም ማድረግ አይቻልም። አላ ተቀብለውበታል፣ ግድ ነው። በነገራችን ላይ አንድ ነገር ያየሁት እንደውም አርሰናል ራሱ ደጋፊዎች በኤሚሬትስ ስቴዲየም ሰርጋቸውን ማድረግ የሚችሉበትን አሰራር አሁን ይፋ አድርጓል ተብሏል። እኮ ለዛ እኮ ነው አሁን እቺ ትዝ ብለኝ እኮ ነው። እና አንዳንድ ጊዜ ፓኬጅ ትጠይቃለህ የሚገኙልን ሰዎች፣ አንዳንድ በጣም ደግሞ እንትን ካልክ በደንብ የምትከፍልም ከሆነ ተጫዋቾችም ሌጀንዶችም እንደዚህ ሊገኙ ይችላሉ። ምን ያክል ሰዎችን ማስተናገድ እንደሚቻልም ፓኬጅ የተደረገ ነው እና በዛ መንገድም ስቴዲየሞችን ይጠቀሙባቸዋል ከእግር ኳስ ጨዋታዎች ባሻገር ሌሎች ገቢዎች። ዌምብሌ ስቴዲየም ላይ እኮ የብሪቲሽ ጋር ታለንትም ይቀረጻል እኮ እዛ እኮ ይከራያል። እሱ የሚገርም ስራ ነው የሚሰሩበት እኮ እነሱ። ግን ያንን ሲሰሩ የስቴዲየሙን ደህንነት ከግምት ውስጥ እያስገቡ ይሰራሉ። ግን በጣም ብዙ ገንዘብ ነው የሚሰሩበትን መንገድ የሚፈጥሩት። ለዛ ነው አሁን እኛም ሀገር በጣም ብዙ ስቴዲየሞች ሲገነቡ የስቴዲየሙን ደህንነት ለመጠበቅ የሚያስፈልገው ራኒንግ ኮስት አለ አይደለም፣ ወጪ አለ እኮ ሳሩን ለመንከባከብ፣ ስቴዲየሙን ወንበሩን ለመንከባከብ፣ የስቴዲየሙን ደህንነት ለመጠበቅ፣ መጸዳጃ ቤቱ ስታንዳርዱ ዝቅ እንዳይል በየጊዜው የሚሰራ ክትትል አለ። ጨዋታ ሲኖር ብቻ እኮ አይደለም፣ ጨዋታን ማከናወን የሚያስችል እንዲሆን ለማድረግ በተለያየ መንገድ ዴር ሜኪንግ ጉድ መኒ። ያንን ገንዘብ መልሰው የስቴዲየሙን ደህንነት ለመጠበቅ ያውሉታል። ያንኑ ገንዘብ ደግሞ እንደገና ለሚፈልጉት ሌላም ነገር ያውላሉ ማለት ነው። እንትን ማለት አለባቸው፣ መስራት አለባቸው። ሰርግን ግን በተመለከተ እንደዚህ አሁን ስቴዲየም ላይ ሰርግ ይሆናል። ለዛ እንዲመች ተደርጎ የተወሰኑ ነገሮች ይስተካከላሉ። ሙሉ በሙሉ ስቴዲየሙን ላይጠቀሙት ይችላሉ። ለዛ ግን እንዲመች ተደርጎ ይስተካከላል። እንደዛ ነው እንጂ ያውን ሁሉ ተመልካች የሚይዘውን ሙሉ በሙሉ እሱማ እንዲስተካከል ሙሉ ይስተካከላል። ያው ለኳሱ ለክለቡ ካላቸው ፍቅር አንጻር ያንን ሊያደርጉ ይችላሉ ተብለው የሚታሰቡ ሰዎች አሉ። ግን እኔ የማስታወሰው ደቡብ አፍሪካን በሄድኩበት ጊዜ የአፓርታይድ መጀመር ምክንያት የሆነው ማዕድን በጣም ሪች ናቸው ደቡብ አፍሪካውያን። ስለዚህ ያንን የማዕድን ቁፋሮው የሚከናወንበትም ቦታ አለ። ከመሬት አሁን ካለንበት መሬት ወደ በጣም ብዙ ጥልቅ ወደ ታች ወርዶ ነው ማዕድኑ ይወጣ የነበረው። አሁን ይጎበኛል እሱ እና ሲጎበኝ ያስፈራል። እዛው ድርምስ ያለለት ምናምን እያልሽ ነው የምታየው። በደንብ ነው ወደ ታች የምትገቢው። በጣም በጣም በከፍተኛ ደረጃ ነው የምትገቢው እና እዛ ውስጥ ሰርጋቸውን የሚያደርጉ ሰዎች አሉ። ሰርጋቸውን ስልሽ የቀለበት ስነ ስርዓታቸውን ወዳጅ ዘመድ በተገኘበት ዳርና ዳር ሆኖ ያንን ታሪካዊውን ነገር ለማስታወስ ብለው የሰርግ ፎቶግራፍ ምናምን እዛ ውስጥ ገብተው ይነሳሉ። ለዛም ልዩ ክፍያ ይከፍላሉ። ይገርመኛል አሁን ስቴዲየም ውስጥም ሲሆን ማለት ነው። እሺ ለማንኛውም የኮሚኒቲ ሺልድ ጨዋታን በተመለከተ መታየት ያለባቸውን የተወሰኑ ነጥቦች ስናይ ቆይተናል። አድማጮቻችን በያላችሁበት ቆይታችሁን ከኛ ጋር አድርጋችሁ ፕሮግራማችንን ስላደመጣችሁ በጣም እናመሰግናለን። ማን ያሸንፋል? እሺ ኮሜንት አድርጉልን፣ እናንተ ማስተያየቶቻችሁን ስጡ። እሺ መልካም ጊዜ በያላችሁበት እንመኛለን። Shake Sport 2010